ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ምዕራፋችን ታዋቂው ስትሪመር አይሾ ስፒድ ካደረጋቸው የተለያዩ ቃለ መጠይቆች መካከል አንዱን እንመለከታለን። ስትሪመሩ ከአጠቃላይ ህይወት ጉዞና ከስራው ሂደት ጋር ተያይዞ ከታዋቂ ፖድካስቶች እንዲሁም የዩቲዩብ ዝግጅቶች ላይ ቃለ መጠይቅ ያካሄደ ሲሆን ከነዚህ መካከል ክለብ ሼሼ፣ ፌሬንድ፣ ዘዶም ሃርቬ ፖድካስት እንዲሁም ከታዋቂው ዩቲዩበር ጆኔሺ ጋር ያደረጋቸው ቃለ መጠይቆች ቀዳሚውን ስፍራ ይዛሉ። እኛም ከነዚህ ቃለ መጠይቆች ውስጥ ክለብ ሼሼ በተሰኘው ፖድካስት ላይ ከፖድካስቱ አቅራቢ ሻኖን ሻርፕ ጋር ያደረገውን ቆይታ እንመለከታለን። አብራችሁን ቆዩ። አይሾ ስፒድ ክለብ ሼሼ ላይ ቀርቦ የተለያዩ ጉዳዮችን ካዘጋጁ ሻኖን ሻርፕ ጋር አውርቷል። ከነዚህም ጉዳዮች በቀዳሚነት የተቀመጠው ስለ አይሾ ስፒድ የስትሪሚንግ ስራ አጀማመርና ስራውን ሲጀምር የነበሩት የመጀመሪያ ጊዜያት ምን ይመስሉ እንደነበር በዝግጅቱ አቅራቢ ሻኖን ሻርፕ አማካኝነት ጥያቄ ቀርቦለታል። ስፒድም ስለ አጀማመሩ ሲናገር ስትሪም ማድረግ ሲጀምር አንድ ተመልካች ብቻ እንደነበረውና ይህም ስራው ላይ እንዲቀጥል እንዳደረገው ተናግሯል። በመቀጠልም ቀናትን እየተሻገሩ ሲሄዱ ማለትም ስራውን ከጀመረ 2 ሳምንት በሞላው ጊዜ የተመልካቾች ቁጥር ወደ 4 እንደተሻገረ ከዛም በ3ኛው ሳምንት 8 ተመልካች በ4ኛው ሳምንት ደግሞ 20 ተመልካቾችን እንዳገኘ በመግለጽ ለዚህ ስራው ሲል የሁለተኛ ደረጃ ትምህርቱን እስከ ማቋረጥ እንደደረሰና ከዩቲዩብ ስትሪሚንግ ስራ ውጪ ለሌሎች ጉዳዮች ግድ ይሰጠው እንዳልነበር ተናግሯል። ሻርፕ አስከትሎም በዚህ ውሳኔው የወላጆቹ ምላሽ ምን እንደነበርና ብዙ ነገሮችን ለስትሪሚንግ ስል በመተው ወላጆቹ በጉዳዩ ላይ ደስተኛ ሊሆኑ እንደማይችሉ ያለውን ግምት አካቶ ለስፒድ ይጠይቋል። ስፒድም ሁኔታው ከባድ እንደነበር በመግለጽ በአንድ ወቅት እሱ ከሰራው ስትሪሚንግ ስራዎች ውስጥ 30 ሺህ የሚደርሱ ተመልካቾች ያሉትን ስራውን አባቱ ለስፒድ እናት እንዳሳያት ይናገራል። እናቱም ይህንን ቪዲዮ ባየች ጊዜ ምንድን ነው እየሰራ ያለው ስትል እንደተነጫነጨችበት ተናግሯል። የብስጭቷን ምክንያት በስትሪሚንግ ስራ ውስጥ በተመልካቾች የተሰጡ አስከፊ አስተያየቶች እንደነበሩና በዚህም የተነሳ ወይ ስራውን ማቆም አለብህ አለበለዚያ ደግሞ ቤቴን ለቀ መውጣት አለብህ፣ ቤቴ ውስጥ ይህንን ስራ መስራት አትችልም ስትል እንዳስጠነቀቀችው እሱ ግን ስራውን በማስቀደም ቤቷን ለቆ እንደወጣ ገልጿል። በወቅቱም የነበሩት የሰብስክራይበሮች ቁጥር ወደ 2000 እንደሚጠጉ የተናገረው ስፒድ ቁጥሮቹ በየጊዜው እየጨመሩ እንደነበርና አንድ ነገር ከጀመረ ማቆም እንደማይፈልግ ተናግሯል። እናቱ ከቤቷ ካባረረችው በኋላም አባቱ ወደሚኖርበት ዴትሮይት ከተማ እንደሄደና አባቱም ለሱ ይጨነቅለት እንደነበር ገልጿል። ምንም እንኳን እናቱ ከቤት ብታባረረውም እንደሚወዳት እንዲሁም ይህንን ውሳኔዋን የወሰነችው ወደፊት ምን እንደሚፈጠር ስላላወቀች መሆኑን አክሏል። እናቱም ከውሳኔዋ 1 ዓመት ወይንም 2 ዓመታት በኋላ ሁሉንም ነገር መረዳቷን ተናግሯል። ሻኖን ሻርፕም በመቀጠል ስራ መስራት ከቀጠልክ በኋላ እንዲሁም በሺዎች የሚቆጠሩ ገቢዎችን አግኝተህ አሁን ላለህበት በቅታል። ታዲያ ምንድን ነበር ለመጀመሪያ ጊዜ ገዛው ሲል ጥያቄውን አቀረበለት። ስፒድን በምላሹ እሱ ለእቃዎች ብዙም ገንዘብ ማውጣት የሚወድ አይነት ሰው እንዳልሆነ በመግለጽ ምናልባት የእሱ ትልቅ ግዢ ለእናቱ የገዛላት ቤት ሊሆን እንደሚችል ተናግሯል። በተጨማሪም እንደ ሀብልና ልብስ የመሳሰሉ እቃዎች ላይ ገንዘቡን ማውጣት የሚፈልግ አይነት ሰው እንዳልሆነ አክሏል። በወቅቱም እድሜው ገና 16 ዓመት ስለሆነ ምን ማድረግ እንዳለበት እንኳን በቅጡ እንደማያውቅ እንዲሁም መንዳት ስለማይወድ መኪና ራሱ መግዛት እንዳልፈለገ አስረድቷል። ፍላጎቱም ገንዘብ ማግኘት ብቻ እንጂ ለሀብልና ለልብስ ወጪ ማውጣት እንዳልነበር አስታውሷል። በማስከተል ሻኖን ሻርፕ ስፒድ ስትሪሚንግ የጀመረው ገና 15 ዓመት ታዳጊ እያለ እንደነበር በማስታወስ ሚሊዮነር የሆነው በስንት ዓመት ዕድሜው ላይ እንደሆነ ጥያቄ ያቀረበለት ስፒድም በ16 ዓመት ዕድሜው ላይ ሚሊዮነር እንደሆነና በሰዓቱም ወደ 17ኛ ዓመቱ እየተጠጋ እንደነበር ተናግሯል። ሻኖን ሻርፕም በ16 ዓመት ያን ያክል ትልቅ ገቢ ስታገኝ ምን አይነት ስሜት ነበር የተሰማ ሲል ጥያቄውን ሰነዘረለት። ስፒድም በምላሹ ወደ ኋላ ዞር ብሎ ሲያስብ ገና በ16 ዓመቱ በብዛት የሚቆጠር ገንዘብ ማግኘቱ እንደሚያስገርመውና በሰዓቱ ግን ያለውን ሀብት ብዙም ግምት ውስጥ ይከተው እንዳልነበር አስረድቷል። ከምላሹም በኋላ ሻኖን ሻርፕ ወደ ኋላ ለመለሰና ስትሪሚንግ በጀመርክበት ጊዜ እናትህ ካባረረች በኋላ አባትህ ወዳለበት ዴትሮይት ከተማ ሄደ ትምህርትን አቋረጥክ ወይስ እዛ ሄደ ጨረስክ ሲል ጥያቄ ያቀረበለት። ስፒድም ስራውን እንደጀመረ ሰሞን ትምህርት አቋርጦ እንደነበርና
እናቱ በጉዳዩ ተናዳ እሱን ለማስቆም አባቱን እንደጠራችው ተናግሯል። የኦንላይን ትምህርቶችንም እንደተማረና በመጨረሻም መመረቁን ገልጿል። ሻኖን ሻርፕ አስከትሎ በወቅቱ ጓደኞች እንደነበሩት ማለትም አጠገቡ ያሉ ጓደኞች እንደነበሩት ጠየቀው። ስፒድም እንደነበሩት ገልጾ ነገር ግን ወቅቱ የኮቪድ ወረርሽኝ የነበረበት ጊዜ ስለነበር ወረርሽኙ ማህበራዊ ህይወቱን እንዳበላሸበትና በአካል ሳይሆን በተለያዩ የማህበራዊ ሚዲያዎች ላይ ያሉ ጓደኞቹን ብቻ ያገኝ እንደነበር ተናግሯል። ወረርሽኙም ህይወቱን አዘግቶ ውስጥ ከቶበት እንደነበር አክሏል። በመቀጠል ሻኖን ሻርፕ $10 ሚሊዮን የሚያወጣ ቤት ኦሃዮ ግዛት ውስጥ እንደገዛ ኦሃዮ ውስጥ ማን እንደሚኖር ይጠይቋል። ስፒድም $10 ሚሊዮን ሳይሆን በሚሊዮኖች ውስጥ ያለ ቤት እንደገዛ ቤቱም ለእናቱ የገዛላት ቤት እንደሆነና ኦሃዮ ግዛት ውስጥ የምትኖረው እናቱ እንደሆነች ተናግሯል። በመቀጠል እናት ኦሃዮ፣ አባት ዴትሮይት፣ አንተ ደግሞ ፍሎሪዳ ነው የምትኖሩት፣ ታዲያ በምን ያክል ጊዜ ውስጥ ነው የምትገናኙት የሚል ጥያቄ አቅርቦ እህትና ወንድም አሉ እንዴ ካሉስ እንዳንተ ጌመር ናቸው ሲል ሻኖን ጥያቄ ይጠይቋል። ስፒድም እነሱ እንደኔ ጌመሮች አይደሉም፣ እኔ ነኝ ከቤቱ ለየት ያልኩት ልጅ ሲል ምላሹን ሰጥቷል። ሻኖን በመቀጠል እንደተናገርከው ለተጋነኑ ወጪዎች ገንዘብ አላወጣም ብልሃል፣ እስኪ ለራስህ ከገዛው ወይም ካደረግከው ነገር ውስጥ ይህንን እኮ ገዝቼ አላውቅም ብለህ የገዛውን ነገር ንገረኝ ሲል ይጠይቀዋል። ስፒድም የሰንሰለት ሀብል ነው ሲል ምላሽ ሰጥቷል። አክሎም በ16 እና በ17 ዓመቴ ምንም ነገር አልገዛውም፣ በ18 ዓመቴ ምንም አልገዛውም፣ አሁን ላይ ግን 19 ዓመቴ ነው፣ የሆነ ነገር መግዛት አለብኝ፣ ስለዚህ መኪናና ሀብል ገዝቻለሁ ሲል ተናግሯል። ሻኖንም ምን አይነት መኪኖች እንዳሉት ጠየቀው። 2 የተለያዩ ሞዴሎች የሆኑ ላምበርጊኒ መኪኖች እንዳሉትም ስፒድ ገልጿል። ስለ ሀብሉም ሲናገር ምንም እንኳን ሀብል ቢገዛም አርጎት እንደማያውቅ ተናግሯል። ሻኖንም ምን አይነት ሀብል እንደሆነ የጠየቀው ሲሆን ስፒድ ሀብሉን $50,000 እንደገዛው ገልጾ ኪዩባን ሊንክ የሚባለው አይነት የሰንሰለት ሀብል እንደሆነና የክርስቲያኖ ሮናልዶን ሀብል አይነት እንደሚመስል አስረድቷል። ጥሩ የሚባል አይነት ሀብል እንደሆነ የተናገረው ስፒድ ነገር ግን አርጎት እንደማያውቅና እንደተጣለ ዕቃ ነው ሲል ገልጾታል። በመቀጠል ሻኖን ሻርፕስ አሁን ላይ ትልቅ ገንዘብ እንዳለው እና ጥሩ የሆነ ስራ ስትሪሚንጉ ላይ እንደሚሰራ በመግለጽ ስለ ገንዘብ ምን ተማርክ ሲል ስፒድን ጠይቆታል። ስፒድን በምላሹ ገንዘብ ብዙ ነገር ማድረግ እንደሚችልና ዓለምን እንደሚያንቀሳቀስ እንዲሁም ብዙ ሰዎች ያላገኙት ነገር እንደሆነ ገልጾ እሱም ብዙ ሰዎችን ለመርዳት ጥረት እንደሚያደርግ ተናግሯል። ሰዎችንም ለማገዝ በየትኛውም አጋጣሚ ጥሬ ገንዘብ ይዞ እንደሚንቀሳቀስና ይህም ሰዎችን ፈጥኖ ለመርዳት እንደሚያግዘው አክሏል። በመቀጠል ሻኖን ሻርፕስ ከዚህኛው ስራ ውጪ ሌላ መስራት የምትፈልገው ነገር አለ? እስከ መቼስ ነው ይህንን ስራ የምትሰራው? አንድ ቀን የምታቆመው ይመስላል ሲል ጠይቆታል። ስፒድን በምላሹ ስትሪም ማድረግ እንደሚወድና ስራውን ከዚህ በላይ ምርጥ ማድረግ እንደሚፈልግ ገልጿል። በመጨረሻም ሻኖን ሻርፕስ ስፒድ ሰዎችን ለመርዳት ጥሬ ገንዘብ እንደሚይዝ የተናገረውን በማስታወስ አብረው የሚሰሩት ቡድኖችህ ስፒድ ለሁሉም መድረስ አንችልም ብለው ያውቃሉ ወይ ሲል ጠይቆታል። ስፒድም ጥያቄው ልክ እንደሆነ በመግለጽ ሁሉንም ሰው ማገዝ እንደማይቻል ተናግሮ ነገር ግን አግዘኝ ያለህን ሰው ልትረዳ ይገባል ሲል ተደምጧል። ነገር ግን ለሚረዳው ሰው ገንዘቡን ለምን ዓላማ እንደፈለገው እንደሚጠይቅ ተናግሯል። ውድ የቡና ቲቪ ተመልካቾች አይሾስፒድ ከክለብ ሼሼ ፖድካስት አቅራቢ ሻኖን ሻርፕስ ጋር ያደረገውን ቆይታ እንዴት አገኛችሁት? በቃለ መጠይቅ ውስጥ ከተነሱ ሀሳቦች መካከል የትኞቹን ወደዳችኋቸው? ሀሳባችሁን አስተያየት መስጫው ላይ ያስፍሩልን። ቪዲዮን ከወደዳችሁት ላይክና ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ቸር ተመኘን።